እኔ ማውሸት አልፈልግም፣ ሰው ምን እንዲዋሸኝ አልፈልግም። እሺ በቃ ይቅርታ። እዝራ በቃ አሁን ተመለስ። እንዴ ምን እያደረክ ነው? እንዴት ነው ደግሞ ዛሬ ነገሩ? ጭራሽ ሰላምም አትይኝ? አላልኩም እንዴ አባዬ? አንዬ ምን ሆነሻል? አይ ምንም። አሲርን ሰላም አትዩ? እኔ እንጃ ሰላም ልበለው? አረ ምንድነው ነገሩ? አንዬ ይሄ ሳህን አሁንም አለ እንዴ? አዎ አለ። ምን ነው? የት ነው ሳህኑን ይዘሽ የምትሄጂው? የትም። ድንብላል ይሁልሽ፣ ዛሬ ካልነገርሽን አንላቀቃትም። ስህተት ሰርቼ እንዳይሆን ብዬ ፈርቼ እኮ ነው። ምን አይነት ስህተት? ልጁን ለፍቅር መምረጤ ነው። ቆይ አንዬ ለጊዜያዊ ነገር ብቻ ነው የምፈልገኝ ብለሽ ታስቢያለሽ? እኔ እሱ ለምን እንደሚፈልገኝ አላውቅም። ሀና እኔ ካንቺ ባላቅም እንደዛ ብለሽ ካሰብሽ ግን ታዩ እንዴ ምናሴ የገባውለት ቃልስ? አሁን ልሸኘኝ ትችላለህ? ችግር የለውም። መቼም አንተ እንደ ጆተኔ ያለ ሳንቲም አሰራ። ለዚህም ክፍያ ልጠይቀኝ ነው? ችግር የለውም። ይሄ ለሌሎች ስራ እንደምርቃት ነው። ምንድነው? ተኝተህ ልትውል ነው እንዴ? እንዴትም ብላል። ከየት መጣሽ በዚህ ጠዋት? ከቤት ነው። በዚህ ጠዋት እንዴት መጣሽ እያልኩሽ ነው። ጠዋት እኩለ ቀን ሆኗል እኮ። ረፍዷል እንዴ? አላወኩም ነበር እኮ። ከዚህ መንገድ ላይ እንደዚህ ተኝተህማ አልጋ ብታገኝ ሳምንቱ ሙሉ ብትነሳ አይመስለኝም። እባክሽ ማታ ከጀለሶች ጋር ቀምቅመን ስለነበር ነው እንጂ ብዙም እንቅልፋም አልነበርኩም። እንዴ ይሄን ያህል የምትቀርበው ሰው ሆና ነው እንደዚህ የምታወራው? እኔ እኮ ቀድሞም ተናግሬ ነበር፣ እዝራ እንደ አሴር ለሀና አይሆንላትም ስል ነበር፣ ስጨው ነበር። ይኸው ጭራሽ ገና በመጀመሪያው በማግስቱ ይሄ ይገርማችኋል። እኔ ጋይስ ይሄ ይገርማችኋል። ነግሬያችኋለሁ ከዚህ በፊት እንደ አሴር አይገኝላትም ብያችኋለሁ። ገብቷችኋል? አሴርን ስትፈልገው በማንኛውም ታይም በምንም አይነት ሁኔታ ውስጥ ይሄድና ያገኛታል አይደለም? እዝራ ደግሞ እንደዛ አይደለም ብዬ ተናግሬያለሁ። ገና ብዙ ነገር እናያለን። ገና ጉዱ ብዙ ነው፣ ሰፊ ነው። ድንብላልና ተምቹ ቀጥለዋል። ነገር ግን ተደርሶባቸዋል። ምንም ይፈጠር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እኔ የምለው ማለት ነው ሀና ምን ሆና ነው? እሱ ብቻ ነው ያልገባኝ። ይሄንን አስረዱኝ ወገን፣ አስረዱኝ። ቃል የገባሁት ቃል እንዴ ምን እና ቃል ስለገባሽ አብረሽ ገደል መግባት አለብሽ እንዴ እናቴ? ተይ እንጂ ቃል የሚገባው እኮ መልካም ለሆነ ነገር ነው። መልካም መስሎሽ አይተሽ ቃል ገብተሻል፣ ላትታዩ ቃል ገብተሻል። ያ ሰውዬ ግን ወደ ገደል የሚከትሽ ከሆነ ለቃልሽ ብለሽ ገደል መግባት አለብሽ እንዴ? ለቃልሽ ብለሽ እኮ ከፎቅ ራስሽን እንደመጣል ማለት እኮ ነው። ምን ነው ሰዎች እንደ አዳቴ ነቃ በይ። ዞሮ ያው የአሴር ነች፣ ያው ይታወቃል። ግን እኛን ለማስቦካት ነው እኮ። ዝም ብላችሁ አታስቦኩን። በቃ እኛ ገብቶናል። ዝም ብሎ ፍቅራቸውን ቢቀጥሉ በቃ ለኛ በቂ ነው። ይሄ የባዩሽና የሜሉን ጦርነት በይፋ እንትን በሉት እንጂ እሱን እኔ በቃ እነሱ በፍቅር ይቀጥሉ። ተውን። የምሬን እኮ ነው። የተጀመረው ጦርነትም ኃይለኛ ጦርነት ነው። ባዩሽ ከሞተች እርግጠኛ ሆኜ የምነግራችሁ ሜላት ትታሰራለች። ሜላት እንደዚህ እንዳደረገች ሁሉም ያስባሉ። ስለዚህ እየሆነ ያለው ነገር በጣም የሚያሰጋ አይነት ነገር ነውና ትንሽ አስቸጋሪ አይነት ድራማ እየሆነ ነው። ይህ ድራማ ዝም ብላችሁ ስታዩት ወደ ማለቁ ነው ወይስ ደግሞ ገና እየጀመረ ነው? እንዴት ነው ነገሩ? እኔ ዝም ብዬ ሳስበው በቃ ይህ ድራማው የሆነ ገብቷችኋል። ሌላ ታሪክ እየፈጠረ እየመጣ ስለሆነ አሁንም ገና ሌላ ታሪክ እንዳለ ነው የሚሰማኝ። ባዩሽ ከሞተች ሽማግሌው ላይ መድረስ አይችሉም። ሽማግሌው የነ ሜላትን ድርጅት ሜላትን ማጥፋት ነው የሚፈልገው። ስለዚህ ባዩሽን አጠፋት ማለት ደግሞ አንደኛ ሜላት ትጠረጠራለች። መጠርጠር ብቻ ሳይሆን ብዙ ነገሮች ወደ እሷ ነው የሚዞረው። ምክንያቱም ከእሷ ጋር ጥሩ ላይ እንዳልሆኑ ይታወቃል። እሱ ብቻ ሳይሆን ደግሞ ሜላት በዚህ ነገር ወደ እንትን ስትገባ ሰውየው ይሳካለታል ማለት ነው። ስለዚህ የሆነ በቃ ግራ የተጋባ ነገር አለ። ገና ብዙ ነገር እንዳለ ነው የሚሰማኝ። ገና የሆነ የሚያሳዝኑ አይነት ነገሮችም እንዳሉ ነው የሚሰማኝ። ከዛ ውጭ ተምቹ ስልክ በማንሳቱ ደስ ብሎኛል። ለአሴር ደግሞ ቢያነሳለት የበለጠ ደስ ይለኝ ነበረ። ተምቹ ግን ወዮል አሴር ያገኘለት ይረግጣል እንዴ ሼ ነው በቃ። አንተ እዛ ድንብላልን አገኘ ተመቸ ሊነቃብን እንጂ እኔ እኮ ደስ የሚለኝ ምን እንደው ታውቃላችሁ? እቺን ጊዜ የኛ ማሳለፈናታል። ልክ ገንዘብ ስትይዙ የሚታያችሁ እዛ ነው። በቃ
ገብቷችኋል? ሪላክስ ማድረግ ራሳችሁ። ተምቹ ገንዘብ ሲላክለት ማታ ጓደኞቹን ይዞ ከብረቻች አለ። ጠዋት የተገኘ ሜዳ ላይ ለማደሪያችን እንኳን አናስብም አንዳንዶቻችን። እስኪ ይህን ላይፍ ያሳለፈ ሰው አለ ጋይስ? ገብቷችኋል አይደለ? በቃ የሆነ ገንዘብ በዚህም በዛም ተፍ ብላችሁ ታገኛላችሁ። የመጣበት መንገድ በጣም ከባድ ሊሆን ይችላል፣ ለፍታችሁ ሊሆን ይችላል ያመጣችሁትና እንደዚህ በቀላል ላይሆን ይችላል ገንዘቡ የመጣው። ነገር ግን ነገ ስለምትበሉት አታስቡ። የላችሁ እኮ ነገ ምንም የምትበሉበት የላችሁ፣ ያልጋ የላችሁ ምናምን እና እንደዚህ አይነት ቻሌንጆች ከባድ ናቸው። እስኪ ያሳለፏችሁ ወዬ በሉኝ ኮሜንት ላይ። አንድ ጥያቄ ተጠይቃችሁ፣ ባዩሽ ትሞታለች ወይስ አትሞትም? ምን ታስባላችሁ? እኔ ባዩሽ የምትሞት አይመስለኝም። ገብቷችኋል አይደለ? በዚህ ሁኔታ ውስጥ የምትሞት አይመስለኝም። ከሞተች ግን ባዩሽ በጣም የሚያስጠላ ነገር ነው የሚሆነው። ምክንያቱም ድጋሚ ሌላ ታሪክ እየተፈጠረ ነው የሚሄደው ብዬ ነው የማስበው። ሜላት ትታሰራለች፣ ቤተሰቡ ላይ የማይሆን ነገር እየሆነ ይሄዳል ምናምን። ስለዚህ ባዩሽ እንደዚህ በቀላሉ ትሞታለች ብዬ አላስብም። ምናልባት ባዩሽን ከመሞቷ በፊት ወይም ደግሞ ሊገሏት ቀን ተቆርጦ የዛን ቀን በፖሊሶች እጅ ትገባ ይሆናል። ተገኝታ እርግብ ተገኝታ ማለት ነው። ስለዚህ በዛ መልኩ ታመልጣለች እንጂ ባዩሽ ትሞታለች የሚል እኔ ሀሳብ ፈጽሞ የለኝም። የእናንተን ሀሳብ ግን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ሜሉ ግን በጣም ተመቸችኝ። በቃ ተመቸችኝ። አጫወተቻት፣ አንዴ እዚህ አንዴ እዚህ እያለች ወይ ሜላት እንደዚህ አይነት ሰው ነሽ፣ እንደዚህ ከባድ ነሽ። አይ ግን ያው እንትን ብታረግ አሪፍ ነበር። እሷም ሰፋ ብታረጉ። ገብቷችኋል አይደለ? የሆነ ሰፋ ያለ ሰው ወጠምሻ ምናምን ላክ እያደረገች ምናምን ብትከታተል አሪፍ ነበረ። ይሄ ዝም ብሎ መንገድ ላይ ማስፈራራቱ እንዳለ ሆኖ ከጀርባ ከእሷ ውጭ የሚከታተሉ ሰዎች ብታረግ አሪፍ ነበረ። ገብቷችኋል? ፊት ለፊት መታ ሜላት ባዩሽን አስፈራረች አይደለ? በቃ ስለዚህ እኔን ራሷ ነች የምትከታተለኝ ብላ ታስባለች ባዩሽ። በጀርባ ደግሞ ሌሎች ሰዎች እንዲከታተሏት ብታደረግና ሰውየው ጋር መድረስ ብትችል በጣም አሪፍ ነበረ። በጣም ያምር ነበረ። ይህኛውን ነገር አላሰበችም። ሜሉ ግን በጣም ተንቀልቅላለች። ማጅራትሽ እንዳይሉሽ በኋላ ተረጋጊ። እውነቴን ነው የምልሽ፣ ተረጋጊ እንዴ። ረጋ ሜሉዬ። የሚሻለው መረጋጋት ነው። አለመረጋጋት ብዙ ነገር ነው የሚያሳጣው። አዎ የምሬ ነው። ይገባኛል ስለደረሰብኝና ተረጋጊ ባይ ነኝ። እስኪ ስለ እዝራ እናውራ። እዝራ ምን አይነት ሰው ነው ጋይስ? ምን አይነት ባህሪ ነው ያለው እዝራ? እኔ ያው ከዚህ በፊት ተናግሬያለሁ ስለ እዝራ በደንብ ነው የነገርኳችሁ። እዝራ ዝም ብሎ አይነት ሰው ነው ማለት ለጊዜው ነው ሀይ የሚለው ለአሁኑ ነው ብያችኋለሁ። ገብቷችኋል? ለጊዜው ነው። አሁን እዝራ እንደው ስታስቡት ማለት ነው አይደለም እንትን ማድረግ እንደዚህ ማድረግ ማለት ነው የሆነ በቃ ረጅም ዓመት ቆይቶ እንኳን አብሮ ማለት ምናልባት እንደው ከተጋቡ በኋላ እንኳን ሊስማ ሲል የሚያፍር አይመስልም ጋይስ። ፊቱ ምናምን ስተት ሄዶ ጥበቃ ኧረ ሊበላ ሼ ነው የምር እዝራ ሼ ነው እንዴ። ተው እንጂ ሀና ደግሞ ምን ሼ ነው? ኧረ ተይ፣ እንደዚህ አይነቱንማ ፈርጥጥ ብለሽ መሮጥ ነው። መቼም ያው ይታረቃሉ ብዬ ነው የማስበው። ይቅርታ ምናምን ስሜታዊ ሆኜ ነው ምናምን ብሎ አሽቃብጦ ያው አሽቃበጠ ብቻ በፈለጋችሁ በሉት። እኔ አላቅም፣ አማርኛ ችግር አለብኝ። በዛ መልኩ ይታረቃሉ የሚል ሀሳብ ነው ያለኝ። አሲር አልነበረም፣ ኖላዊ አልነበረም፣ የት ናችሁ? ሰላምዬ አልነበረችም፣ አቶ መስፍኔም አልነበረም። የት ናችሁ? እስኪ አንድ ጥያቄ ልጠይቃችሁ። ምን ሊፈጠር ይችላል? ተምቹ አሁን ተገኝቷል አለና የት እንዳለ ምናሴ ሁሉ ነገር አይቷል። ምን ሊያደርጉት ይችላሉ? ተምቹ ሊያሳስሩት ይችላሉ ወይስ ምን? ምናሴ ሄዶ ለቤት ይናገራል ወይስ ደግሞ ቀጥታ ፖሊስ አምጥቶ ያሳስረዋል? ምንድን ነው የምትሉት እናንተ? እኔ እንደሚመስለኝ ቤት ሄዶ ሁሉን ነገር ይናገራል ብዬ ነው ማስበው ለእናቱ። እናቱ ደግሞ ያለውን እውነታ ትነግራለች ብዬ ነው ማስበው ለምናሴ። ስለዚህ ከዛ ቦታ ያነሱታል ብዬ ነው ማስበው። እሱ ሄዶ ይመክሩትና በቃ እንደዚህ ምናምን ብለው ብቻ የሆነ ነገር ትሪት ያደርጉታል ብዬ ነው ማስበው በአጭሩ እንጂ ለፖሊስ አሳልፎ ይሰጡታል የሚል ሀሳብ የለኝም። ምናልባት ምናሴ ተንቀልቅሎ ሄዶ ፖሊስ ካላመጣ በስተቀር ማለት ነው። እና እንደዛ ደግሞ የሚያደርግ አይነት ልጅ አይመስለኝም። ገብቷችኋል አይደለ? መጀመሪያ ቤተሰብ ነው የሚያማክረው። ከዛ ደግሞ ራሷንም ስትመለስ ቤት ይጠይቃታል። ለምንድን ነው እንደዚህ የምታደርጊው? እንዴት ነው ምናምን ብሎ እውነታውን ለማወቅ ይሞክራል። ከዛ በኋላ ነው ወደ ፖሊስ የሚሄደው ብዬ ነው ማስበው እንጂ በአንድ ይወስናል የሚል ሀሳብም ሆነ እቅድም ሆነ ህልምም ሆነ ምንም የለኝም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዚህ የተለየ የትናንትናው ክፍል አለ ብዬ አላስብም።
ካለ እናንተ ጨምሩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የወንድ አልጫ የወንድ ሸንታ ማሉ ሄዱ አልተንበረከከም። ከኋላ እንደው የሚደበልቃት አይመስልም ጋይዝ። ያንን የሚያክል ኮብልስቶን አይደለም ነበር ምን ነበረ ጋይዝ፣ ብሎኬት ይዞ ሲሄድ አናቷ ላይ የሚጭን እኮ ነው የሚመስለው ጋይዝ። እንደው ሸወዳችሁ። ይሁንላችሁ። ግን በትናንትናው ክፍል ጥሩ ነገር አይተናል አይደለ? በተለይ ደግሞ ሀናና አሴር መሀል የተፈጠረው ነገር አሪፍ ነገር የሆነ አለ አይደለ ጋይስ? አለ አይደለ? የሆነ ጠጋ የሚል አይነት ነገር አይተናል። እስኪ ለማንኛውም እንመጣበታለን። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል፣ አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል እንደተጠበቀው አይነት ክፍል አልነበረም። የሆነ ለማጓጓት ብቻ የተፈጠረ አይነት ክፍል ነው አይደለ ጋይስ? እንደገና አንድ ተብሎ ወደኋላ ማለት ነው። ወይዘሮ ሜላት እንደገና ብላ ስራ ጀምራለች። ማንም መከታት ባዩሽ እና ትላንት የነበረው ክፍል በአጭሩ ይሄ ድራማው ገና እንደጀመረ አስቡት በቃ። ወይም ደግሞ እየተጀመረ የሆነ ነገር እንዳለ እያሰባችሁበት ማለት ነው። ይሄ ወደ ማለቁ ወይም ደግሞ ወደሚያጓጓ ወደ ደስ ወደሚለው ፓርት ላይ ሳይሆን ገና ወደኋላ ተመልሶ ሌላ ታሪኮች እየተጠነሰሱ ነው። ጥንስስ ምን እንደሆነ መቼ የሚገባቸዋል ብዬ አስባለሁ። ያው የዘመኑ ሴቶች ከሆናችሁ ወይም ደግሞ የዘመኑ ሰዎች ከሆናችሁ ጥንስስ አይገባችሁም። ጥንስስ ምን እንደሆነ አታውቁም። እውነቴን ነው አታውቁም። እውነቴን እኮ ነው የምላችሁ አታውቁም። አቃልባት ብሎ አታውቁም። አይደለም ጥንስስ ሀን እንኳን እኮ አታውቁም። የዘንድሮዎቹ በእንግሊዝኛ ነው የለም እኮ አማርኛ ቀርቷል እኮ አሁ እኮ ቀርቷል ጋይስ። ትምህርት ቤት የለም እኮ አሁ ቀርቷል። ከኬጂ ጀምሮ እንግሊዝኛ ነው የለም። ስለዚህ ሀ ወዴት እንደሆነች አታውቁም። በንሃ እያላችሁ ነው ያላችሁት እናንተ። ኧረ ቀልዱስ ቀልድ ነው። ለማንኛውም አንዳንድ ሴቶች በተለይ ሴቶች ሙያ ላይ የሉም። የዘንድሮ ሴቶች ምንም አያውቁም፣ ሙያ አያውቁም። የምሬን ነው የምላችሁ፣ ምንም አይችሉም። እና ለዛ ነው ምናልባት ካላወቃችሁ ብዬ ነው። ያው እኔ የድሮ ስለሆንኩ አውቃለሁ። የጥንት የጠዋቱ ነኝ። እሺ የ90ዎቹ ነኝ እኔ። ጥንስሱ ቀጥሏል። በቃ የሆነ አዲስ ታሪክ ወይም ደግሞ አዲስ ሰርክል እየሰሩ ነው በቃ በባዩሽና በእንትን ዙሪያ አዲስ የሆነ ነገር እያደረጉ ነው። አዲስ ፍለጋ ማግኘት፣ ማጣት፣ መረጃ መሰብሰብ ምናምን ወደዛ ገለመን እያሉ ነው። ከዚህ በፊት እንደነገርኳችሁ ድራማውን ለማስረዘም የማይደረገው ጥረት የለም፣ የማይደረግ ነገር የለም። ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እላለሁ ብዙ ጊዜ። እስካሁን ስል መጥቻለሁ። ከዚህ በኋላ እያንዛዛችሁት እንዳታስጠሉን እንጂ እንዳትቀይሩት፣ መሀል ላይ ወይም ደግሞ መጨረሻ ላይ ደርሳችሁ እንዳትቀይሩት። ችግር አለባችሁ እኮ ሐረግም እንዴት እንዳለቀ ትዝ ይላችኋል አይደለ ሰዎች? አሁንም እዚህ ጋር ያ ነገር እንዳይፈጠር ሐረግም ትዝ ይላችሁ እንደሆነ ይሄ የማለቅ አይነት ነገር ላይ አልነበረም፣ ወይም ደግሞ የሚያልቅበት ኮንዲሽን ላይ አልነበረም። ብዙ ሰው ተጨምሮ ብዙ ታሪክ ከፊት እያለ በአንዴ ድፍን አደረጉት እኮ ጋይስ። ድፍን ማለት ነው ድፍን በአንድ ክፍል ነው ያለቀው። እዛ ያለው ምን እንደተፈጠረ አላየንም። እዚህ ያለው ምን እንዳለቀ እንዴት እንደሆነ እነ ዲያራ ምን እንደሆኑ አላየንም። ምንም ያየነው ነገር የለም። ገብቷችኋል? እንደዛ አይነት ነገር አሁንም እንዳይፈጠር ሰው ጋር መሰላቸት ምናምን ሲመጣ እንደዚህ አይነት ነገሮች ይመጣሉ በስተመጨረሻ እና እንደዛ እንዳይሆን ሰጋለሁ እኔ። ከዛ ውጭ ትላንትና ተምቹ ይገኛል ብዬ አስቤ ነበር፣ አልተገኘም እስካሁን። ያው በቀጣይ ክፍል ተምቹ ይመጣል ማለት ነው። እንደዛ ከሆነ ሀና ለሱ መጨነቅ ጀምራለች። እኔም ከዚህ በፊት ስል የነበረው ያንን ነው ጋይስ። መጨነቅ አለባት፣ በደንብ ነው መጨነቅ ያለባት ጋይስ። ምክንያቱም ዝም ማለት የለባትም። ገብቷችኋል አይደለ? አሴርን ዝም ማለት የለባትም፣ በደንብ ነው መንከባከብ ያለባት። ምክንያቱም ብዙ ጊዜ ወይም ደግሞ ብዙውን ዘመኑን እንበለው አይደለ ጋይስ ሰጥቷታል። ከእሷ ጋር ሲሆን ነበረ፣ ከእሷ ጋር ሲንከባከባት ምን ሲላት ወደዚህ ወደዚህ ሲል ነበር ምናምን እና እሷም ደግሞ በዚህ በደበረው ታይም ከጎኑ መሆኗ ጥሩ ነው። እኔ ተመችቶኛል። በጣም እንደሚዋደዱ ደግሞ የገባችሁ ይመስለኛል በትናንትና ክፍል። በተለይ ቤት እየሳቁ ሲመጡ እርስ በርሳቸው ሲተያዩ በቃ እሷም ከው ፍጥጥ ብላ ቅርት፣ እሱም ብቻ የሆነ ሁለቱም የሆነ ልዩ ስሜት አላቸው። ገብቷቸዋል አይደለ?
ሀናም አሁን ያልተረዳችሁ ለምን ነው ታውቃላችሁ? ቅርቧ ስላለ ነው። አሲር ቅርቧ ስላለ ነው ማለት ነው። አብሯት ስላለ በቃ አጠገቧ ስላለ ነው። ሁሌ ስለምታየው ነው እንጂ ራቅ ቢል እንደ ተምቹ አሁን ራቅ ቢልና ቢጠፋ እሷን በደንብ ትጨነቃለች። ስለሱ በደንብ ማሰብ ትጀምራለች። እንደምትወደው የዛን ሰዓት ትረዳለች ብዬ ነው ማስበው። ምናሴ ደግሞ የመለሰው ምላሽ እኔ በጣም ተመችቶኛል። ልብሽን ውስጥሽን አድምጪ፣ ይሄ ውለታ ምናምን እንደዚህ ያደረገልኝ ምናምን አትበይ፣ ፍቅር ያንን አይፈልግም ብሎ የተናገራት ነገር በጣም ተመችታኛለች እና አሪፍ መልእክት ነው። ፍቅር ገንዘብ አይልም፣ ፍቅር እንትን አይልም፣ ፍቅር መኪና ገዛልኝ፣ ፍቅር እንትን አደረገልኝ፣ ፍቅር የሆነ ነገር አደረገልኝ፣ ፍቅር በዘመኑ ሁሉ ምናምን እንደዛ የሚል ነገር አይደለም። ስለተደረገላችሁ ሳይሆን መዋደድ ያለባችሁ በቃ ውስጣችሁ እንትን ስላለው ጋይስ፣ ይሄ ትክክለኛ እንትን ስለሆነ ገብቷችኋል። ትክክለኛ ፍቅር የሚሆንበት ወይም ደግሞ ምንድን የሚባለው ትክክለኛ ፍቅር ውስጣችሁ ሲፈጠር ነው ሪሌሽንሺፕ ውስጥ መግባት ያለባችሁ ብዬ የማስበው። ይሄ ሀሳብ አለ፣ ሁለት አይነት ሀሳብ አለ ጋይስ፣ ወይም ደግሞ ሁለት አይነት ፍላጎት አለ ብዬ ልንገራችሁ እንድትረዱ። ምን አይነት ናቸው? አንደኛው ትክክለኛ ፍላጎት፣ ሁለተኛ ደግሞ ጊዜያዊ ፍላጎት የሚባል ነገር ሁላችንም ጋር አለ። አብዛኞቻችንን የሚሸውድን ደግሞ ጊዜያዊ ፍላጎት የሚባለው ነገር ነው። ገብቷችኋል አይደለ? ላችሁ የፈለኩት ነገር ጊዜያዊ ፍላጎት ይሄ አሁን ያለ ነገር ነው። ጊዜያዊ ፍላጎት ይሄ አሁን ያለ ነገር ነው፣ አሁን የሚፈጠር ገብቷችኋል አይደለ? ይሄ ሩቅ የማይሄድ ቸኩላችሁ የምትወስኑት ውሳኔ፣ ቸኩላችሁ የምታስቡት ሀሳብ፣ ይሆናል ብላችሁ የምትሉት ሀሳብ ይሄ ጊዜያዊ ነው። ዘላቂ የሆነው ደግሞ ትክክለኛው የሆነው ነገር ደግሞ ውስጥ ነው ያለው ጋይስ፣ ውስጥ ነው። የአብዛኞቻችን ህይወት የሚበላሸው እዚህ ከላይ ከላይ ስለሆነ ነው ጋይስ። ከላይ በቃ የምሬ ነው። በአይምሮ የሚበሉት ወይም ደግሞ በአይምሮ ወይም ደግሞ ይሄ በምን አይነት አስተሳሰብ ነው ጋይስ? ጥልቅ ያልሆነ አስተሳሰብ ወይም ደግሞ ጥልቅ ያልሆነ ፍላጎት ከላይ ብቻ ስላያችሁ ብቻ መልኩን ስላያችሁ ብቻ የሆነ ነገሩን አይታችሁ ደስ ስላላችሁ ብቻ አያችሁ፣ ውስጥ አልገባችሁ። ከላይ ገብቷችኋል። ከላይ የሆነ አይታችሁ እንደዛ አይነት ነገሮች እዚሁ የሚቀሩና አጭር መንገድ የሚጓዙ ስሜቶች ናቸው። ረጅም መንገድ የሚጓዙ ስሜቶች የሚመነጨው ከውስጥ ነው። ገብቷችኋል ልላችሁ የፈለኩት ነገር የምትጨነቁበት አጨናነቅም ይለያል። ከውስጥ ነው የምትጨነቁት፣ ከውስጥ ነው ለዛ ሰው የምታስቡት። ውስጣችሁን ይሰማችኋል። ስለዛ ሰው ስታስቡ ውስጣችሁ ነው የሚሰማችሁ። ይሄ እንዴት ብዬ እንደማስረዳችሁ አላውቅም። ያን ስሜት እኔ ስለማውቀው ነው። ገብቷችኋል። የሆንን ነገር ሪል ስትፈልጉት እንዴት ነው ጋይስ? አጥብቃችሁ ስትፈልጉት እንዴት ነው? ከውስጣችሁ ነው አይደለ? ጩኸታችሁ የሚወጣው ከውስጥ ነው። በቃ ለዛ ነገር ጠንክራችሁ ተስፋ ሳትቆርጡ ትታገላላችሁ። ከልብ ከፈለጋችሁት ያንን ነገር ገብቷችኋል። ያስጨንቃችኋል። በጣም ትጨነቃላችሁ። በጣም ብዙ ነገር ትሰራላችሁ ያንን ነገር ለማግኘት ወይም ደግሞ ያንን ነገር ለማሳካት። መጽሐፍ ልታነቡ ትችላላችሁ፣ ልታወርዱ ልታወጡ ትችላላችሁ። አያችሁ፣ ትክክለኛ ፍላጎት ስለሆነ ከውስጥ የመነጨ ነገር ስለሆነ በጣም ያስጨንቃችኋል። በጣም ብዙ ነገር ስለዛ ነገር ጥናት አደርጋላችሁ ምናምን። ከላይ የሆነ ነገር ደግሞ ዝም ብላችሁ አለፍ አድርጋችሁ ታዩታላችሁ። በቃ ወደድኩት ትላላችሁ። በቀላሉ ነው ልትወዱት የምትችሉት። ገብቷችኋል። ብዙ ነገር ውስጥ አትገቡ። እንደዛ አይነት ውሳኔዎች ናቸው ብዙ ጊዜ ህይወታችንን የሚያበላሹት እና ስንወስን ትክክለኛውን ውሳኔ ነው መወሰን ያለብን። አስበን ሳይሆን ውስጣችን ምን ይለናል። ገብቷችኋል። ማሰብማ ዝም ብሎ ማሰብም እኮ አለ። ብዙ አይነት አስተሳሰብ አለ። በቃ እቺ ልጅ ጥሩ ነች፣ መልኳም ጥሩ ነው፣ ባህሪዋም ጥሩ ነው አለቀ። ይሄ አሁን ማሰብ አይደለ? ገብቷችኋል አይደለ? ይሄ ማሰብ ነው። ውስጤ ግን ምንድን ነው የሚያስበው? ይሄ አይምሯችሁ ፊት ለፊት ያሰበው ሀሳብ ነው። ወይም መልኳን አይታችሁ ወይም የሆነ ሁኔታዋን አይታችሁ ብዙ አይነት ነገር አይታችሁ ሊሆን ይችላል። ውስጣችሁ ያሰበውስ ምንድን ነው? ልባችሁ የሚለው ማንን ነው እየጠበቀ ያለው? እና ይህንን ነገር በደንብ እንትን በሉ፣ ፊል አድርጉት ጋይስ። ብዙ ነገር ፊል ስለማናደርግ ነው እኛ ዝም ብለን በደመ ነፍስ አማርኛ ችግር አለ። በደመ ነፍስ ስለምናስብ ወይም ደግሞ በደመ ነፍስ ስለምንወስን ነው። በቃ ዝም ብላችሁ ፊል አድርጉ ጋይስ። በቃ ዝም ብላችሁ አሰላስሉ። የሆነ ቁጭ ብላችሁ ራሱ ስለዛ ጉዳይ ማጤን ውስጣችሁ ምን ይላችኋል የሚለውን ነገር እንድታውቁ ያደርጋችኋል። ሁለተኛ ደግሞ ስለነዛ ለምሳሌ ሀና አሁን ሁለት ሰዎች ላይ ነው አይደል የተንጠለጠለችው። ስለነዚህ ሁለት ሰዎች ስታስብ ገብቷችኋል። አሁን ስለ አሴር ታስብ፣ ስለ እዝራ ታስብ። ስለ ሁለቱ ስታስብ
ውስጧ የሚሰማት ስሜት የተለያየ ነው። ይህ ሀቅ ነው። ስለ አሲር በምታስብበት ጊዜ የሚሰማት ስሜትና ስለ እዝራ ስታስብ የሚሰማት ስሜት አንድ አይደለም። ገብቷችኋል አይደለ? ሁለቱንም በሆነ እንትና አድርጋችሁ ብታዩት ወይም ደግሞ ሁለቱንም ስታስብ ቀርጻችሁ ወይም መቀረጽ ቢችል ኖሮ ሀሳብ ውስጥ ያለው ሀሳብ ምናልባት ውጭዎች ላይ እንደዚህ አይነት ነገሮች አሉ ብታዩት ትክክለኛ ስሜት ወይም ደግሞ ውስጧ ማንን እየፈለገ እንደሆነ ማወቅ ትችላላችሁ። ፈረንጆቹ ጋር አለ እንደዚህ አይነት ነገሮች አሉ። የትኛውን ትክክለኛ ነገር ነው ገብቷችኋል? የትኛው ነው ውስጧ የሚፈልገው የሚለውን ነገር ቼክ የሚያደርጉበት ነገር አለ። ምናልባት አይታችሁ ሊሆን ይችላል። በእንትን መልክ ማን ነው የሚዋሸው፣ ማን ነው እውነታውን የሚናገረው ምናምን የሚል አይነት ቻሌንጅ አለ ማሽን አድርገው ላያቸው ላይ እና በዛ መልኩ ማወቅ ይቻላል እንደነዚህ አይነት ነገሮችን እና እናንተም ስታስቡ ትክክለኛው ሰው ሲሆን ውስጣችሁ ነው ሀሴት የሚያደርገው፣ ውስጣችሁ ነው የሚደሰቱ። ገብቷችኋል? ይሄ ከውስጥ የሚወጣ እርካታ ወይም ደግሞ ከውስጥ የሚወጣ ሰላም፣ ደስታ ነው የሚሰማችሁ ትክክለኛው ሲሆን። ኖርማል ወይም ደግሞ የጊዜያዊ ሲሆን ከላይ ነው የምትደሰቱት። ያስታውቃል፣ በደንብ ነው የሚያስታውቀው። መቼም ይህንን ነገር ኤክስፔሪንስ የምታደርጉ ሰዎች ካላችሁ ትረዱኛላችሁ። ሌሎቻችሁ እንግዲህ ገና ናችሁ፣ ገና ብዙ ይቀራችኋል ማለት ነው እኛ ጋር ለመድረስ። ብዙ ነገር አልኳችሁ አይደለ? ከድራማ ወጥቼ ያው ድራማው ላይ የተለየ ነገር አለ ብዬ አላስብም። እንዳየነው ነው። እዛ ጋም ሌላ ነገር ተጀምሯል። እርግብ ድራሿ ጠፍቷል። ተምቹ ያው በቀጣዩ ክፍል ይመጣል ብዬ አስባለሁ። ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ያው ትንሽ ደስ የሚለው ነገር ሀና አሴርን ማሰቧ፣ አሴርን ለመርዳት መቀዷ ምናምን በጣም ተመችቶኛል። በተለይ ደግሞ በትናንትና ክፍል ስለሱ ስትጨነቅ ነበረ። ይሄ ነገር ይቀጥላል። ከእዝራ ጋር ግን ስታወራ አላየውም ትናንትና። ገብቷቸዋል አለ አላወሩም። እና ይሄ አለማውራት እኔ ከዚህ በፊትም ብያቸዋለሁ። እዝራ እንደ አሴር አይሆንላትም ብዬ ተናግሬያለሁ። አሴር አንድ ስልክ ሀና ከደወለች እዛ ቦታ ይገኛል። ምንም አይነት ሁኔታ ውስጥ ቢሆን ይመጣል እዛ ቦታ። ገብቷቸዋል አይደለ? ምንም አይነት ሲቹዌሽን ላይ ቢሆን ይመጣል። የሚተው ነገርም ቢሆን የሚያልፈው ለምሳሌ ከሱ ህይወት ለዘመናት የማያገኘውን ነገር ትቶ ይመጣል። ገብቷቸዋል? ለዘመናት የፈለገው ነገር እጁ ላይ ገብቶ ያንን ትቶ ቢሄድ የሚያጣው ከሆነ እሱን ትቶ ሄዶ ሀናን ያገኛል። ገብቷችኋል? ለዘመናት የጠበቀውን ነገር ትቶ ሀናን ለማግኘት ይሄዳል። ልላችሁ ያለት ነገር ትረዱኛላችሁ ብዬ አስባለሁ። እና ከሀና ጎን ጠፍቶ አያውቅም። እዝራ ደግሞ እንደዛ አይደለም። እዝራ አሁን ገና መጀመሪያ ስለሆነ ነው አሸሼ የሚለው እንጂ ሲፈለግ አይገኝም። የት ነህ ስትለው አይመጣም። እንደዚህ ሆንኩ እንደዚህ በቃ ይሄ ኖርማል አይነት ሰው ነው እና ትንሽ አስቸጋሪ ነው የሚሆነው። ያው ምን ትላላችሁ እስኪ እናንተ ጋር ልምጣ። ሀና የማን ትሆን ትላላችሁ? መቼም የአሴራችን ነው። ከዛ ውጭ ወደ ውጭ ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ይመታታል ወይስ አይመታትም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ እውነታውን መነግራችሁ ይሆናል። ከዛ በፊት ግን እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትናንትናው ክፍል አሪፍ ነበረ። በተለይ ደግሞ ተምቹና ድንብላል ይመቻቸው። እኔ ያልኳችሁ ነገር ሆነ ተሳካ 100% እርግጠኛ መሆን ይችላችኋል አለ። በትናንትናው ክፍል ገና ድንብላልና ተምቹ እንደተገናኙ ወይም ደግሞ ተምቹ እዛ ቤት ሄዶ ሀና ስትመጣ ኪችን ውስጥ ተደብቆ ነበር አደለ? አግዥኝ ከዚህ ቤት አስወጪኝ ሲል ነበር አደለ? የዛለት ነው በቃ እኔ ነገርኳችሁ። ሁለቱ ፍቅረኛሞች ቢሆኑ ደስ ይለኛል ብዬ ያልኳችሁ። ከዛ በኋላ ደግሞ ስጦታ ይዞላት መጣ አደለ? በሌላ ጊዜ በቃ የዛኔ ነገርኳችሁ። የዛን ጊዜ ሪከመንድ ያደረግኳችሁ ጉዳይ ነው ዛሬ ላይ ደርሶ ያየ ነው። እንግዲህ ያው ፍቅረኛሞች ወደ መሆኑ እየሄዱ ነው። እኔ እንደ እውነቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል። ምክንያቱም በዛ በኩል ያሳየችው ነገር ጥሩ አይደለም። እርግብ ለተምቹ ያለችው ነገር ጥሩ አይደለም። በተለይ መጨረሻ አካባቢ የተለያዩ ጊዜ ላይ የተናገረችው ንግግር በጣም የሚያስጠላ ነው አይደለ ጋይስ? እና እሱን ነገሩ ስላለ ያንን ነገር ባትናገር እኔ ዛሬም ከርግብ ጋር ብትሆን ወይም ደግሞ ከርግብ ጋር ቢሆን ደስ ይለኝ ነበረ። ነገር ግን ከዛ ንግግር በኋላ በቃ እርግብ አስጠላችኝ እውነት ለመናገር እና ለወንድ ልጅ ያላት ንቀት ምናምን በጣም ያስጠላል። ብቻ ሁለቱ ተመችቶኛል። የመጨረሻ ማለት ነው። ምርጥ ጥን አረደ ጋይስ። አይጨበጭበልኝም ጋይስ። ቶሎ ብላችሁ ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ ይቻላል በዚሁ አጋጣሚ ማለት ነው። ወደ ዋናው ጉዳይ ሀና
ከኋላ ጥቃት ሊደርስባት ነው። ይህንን ነገር ከዚህ በፊት ተናግሬያለሁ። ምክንያቱም ሀና የእሱን ፍቅር ስትቀበል ትምህርት ቤት ላይ ዝም የሚል ነገር የለም ብያችኋለሁ። ዝም የሚል ነገር የለም ማለት ነው ታውቃላችሁ። የምታፈቅረው ልጅ እንዳለች ታውቃላችሁ። ስለዚህ እሷ ዝም ብላ አርፋ የምትቀመጠው ነገር አይደለም፣ የሆነ ነገር ታደርጋለች። ስለዚህ እዛ ጋር ሰፋ የሚል ነገር አለ ብያችኋለሁ። በዚሁ አጋጣሚ ድራማው እየረዘመ ይሄዳል ብዬ ሁላ ነግሬያችኋለሁ። ትምህርት ቤት ጋር የሚፈጠር ነገር አለ። ከዚህ በፊት ትዝ ይላችሁ እንደሆነ ትምህርት ቤቱ በምናብ ብቻ ነው ያለው። ትምህርት ቤት ሄድን ምናምን ነበረ። ከዛ ትምህርት ቤቱ መጣ። ስለዚህ ይሄ ድራማ ገና ሌላ ሂስትሪ እየተጨመረለት ወደፊት እንዲጓዝ ያደርጉታል ብዬ ተናግሬያለሁኝ። ሀናና አሴርም እንደዚህ በቀላሉ አንድ ላይ አይሆኑም ብያችኋለሁ። ብዙ ነገር ተናግሬያለሁ። አሴር ወደ ድሮ ህይወቱ ይመለሳል ብያችኋለሁ። ይሄ ሁሉ ከመፈጠሩ በፊት ሪከመንድ እያደረግኳችሁ ነበር የቆየሁት። ምናልባት በዚህኛው ቻናል አሁን በቅርቡ ነው የመጣሁት። በሌሎቹ ቻናል ላይ ነበረ ሪከመንድ ሳደርጋችሁ የነበረው። አሁንም እንግዲህ ጊዜው ደርሶ ያንን ነገር አየን አይደለ ጋይስ? ነገም እነግራችኋለሁ። ከነገ ወዲያ የሚመጣውን ነገር ታዩታላችሁ፣ ታረጋግጣላችሁ። ለማንኛውም ሀና ይመታታል ወይስ አይመታትም? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ ነገር ልጁ ሀና ላይ ጥቃት ያደርሳል ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? ድራማው በጣም ተወዳጅ ተናፋቂ ምናምን ሆኖ እየቀጠለ ነው አይደለ? ስለዚህ ይህንን ድራማ ማስረዘም ነው አላማቸው። ገብቷችኋል አይደለ? እድሜ መስጠት ነው አላማቸው። ስለዚህ ሀና ተመታ፣ ገብቷችኋል አይደለ? ከኋላ ትመታለች፣ ሐኪም ቤት ትገባለች። ከዛ በኋላ የድሮ ትውስቷ ይመለሳል። ገባችሁ አይደለ? ያጣችሁ ትውስቷ ነበረ በልጅነቷ ትዝ ይላችሁ እንደሆነ እሱ ትውስቷን መልሳ ታገኛለች ማለት ነው። አሁንም እንደዛ አይነት ነገር ነው የሚሆነው። 100% እርግጠኛ ሆኜ ነው ይህንን ነገር የምነግራችሁ። አገኛችሁኝ አይደለ? ይህንን ነገር የምነግራችሁ እኔ 100% እርግጠኛ ሆኜ ነው። ምናልባት ያን ያህል ድራማውን ማስረዘምና ማንዛዛት ካልፈለጉ አሴር እዛ ቦታ ላይ ይገኛል። አሴር እዛ ቦታ ላይ ይገኛል። አሁን ደግሜ የምነግራችሁ እሱን ነው። አሴር እዛ ቦታ ላይ ይገኛል። አሴር ያድናታል የሚል ሀሳብ ነው ያለኝ እኔ። ካልሆነ ግን 100% የምነግራችሁ አሁን ያልኳችሁ ነገር ነው ማለት ነው የሚሆነው። ወይም ደግሞ አሁን የነገርኳችሁ ጉዳይ ነው ማለት ነው የሚሆነው። ሀና ትመታለች፣ ሐኪም ቤት ትገባለች፣ ከዛ ወደ ትውስቷ ትመለሳለች፣ ወይም ደግሞ ድሮ ያጣችውን ነገር መልሳ ታገኛለች ማለት ነው። ገብቷችኋል? ከሆነ ጊዜ በኋላ ያለውን ነገር አታለች አይደለም? እና ያንን ነገር ማስታወስ ትጀምራለች ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሊፈጠሩ ይችላሉ እያልኳችሁ ነው። እናንተ ምን አስባችኋል? በቀጣይ ክፍል ሀና ትመታለች ወይስ አትመታም? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሺ ወደ እዝራ ልምጣ። እዝራ ደግሞ ቀጥሏል ጨዋታውን በኮሜንት በቴክስት ነው ይባላል ጋይስ። ያው እንግዲህ ሰው የሚመልሰውን ነው የሚያወራው። እኔ ብዙ ጊዜ ኮሜንት ላይ ነኝ እንጂ ቴክስት ላይ የለሁበትም። ገብቷችኋል አይደለ? ከስራ ጋር አይመችም። ኮሜንቱ ራሱ በግድ ነው ግዴታ ስለሆነብኝ ነው እንጂ ከስራ ጋር አይመችም። ጊዜ ይፈጃል። ቀላል መስሏችኋል አሁን ኮሜንት መመለስ? እናንተ እንደዚህ ዝም ብላችሁ ስታስቡና ቴክስት ላይ ጀምረዋል። ቴክስት ጀምረዋል፣ እየተጻጻፉ ነው። አንድ ሁለት። አስቱ ግን ይመቻት፣ ያራዳለች። ጠፋች ስል ነበር መጣች። እሷ ይመቻት። እኔ በጣም ተመችታኛለች። አስቱ የገባት ሙድ ያላት የአራድዬ ልጅ ነች፣ የጨርቆስ ልጅ። በቃ የምሬን ነው ብላችሁ እና ተጻጻፉት። አይ ጥሩ ነው፣ ይጻጻፉ። መጨረሻቸው አብሮ ለማይሆን ነገር መልፋታቸው እኔ ትንሽ ከበደኝ ማለት ነው። በቃ ጥራ አለኝ። የምሬን ነው። አንዳንዴ የማይሆን ነገር ላይ ጊዜ እናጠፋለን አይደለ? ያ ነገር ነው ትዝ የሚለኝ። እኔ አሁን እንደነዚህ አይነት ነገሮችን ሳይ የማይሆን ነገር ላይ ጊዜ እያጠፋው እንደሆነ ነው የሚሰማኝ እና ትንሽ አስቸጋሪ ነው እንደነዚህ አይነት ነገሮች። እኔ ግን አሁን ማለት ነው የምሬን ነው የምላችሁ እንደው ፍቅረኛ ባገኝ እንዴት ነው መሆኑ ብዬ ራሱ ሀሳቡ ነው ብኛል። ከስራ ጋር በጣም አይመቸኝም። የብዙ ቦታ ላይ ሰራውላ ጊዜ የለኝም። ሌሊትም ስራ ላይ ነኝ፣ ማታም ስራ ላይ ነኝ፣ የእንቅልፍ ሰዓት ላይም ስራ ላይ ነኝ፣ ጠዋት ስራ ላይ ነኝ፣ ቀን ስራ ላይ ነኝ። ምንም የረፍት ታይም የለኝም እና ብዙ ሰዎች እንትን ይሉኛል። በቃ ማለት ኮሜንት ያደርጋሉ፣ ቴሌግራም ላይ የሆነ አንዳንድ ጥያቄዎች ይጠይቃሉ፣ አንዳንድ ሀሳቦችን ያመጡልኛል። ገብቼ አላይም፣ አልመልስም ምናምን። ንቀት ይመስላቸዋል። እንዴት ብትነቀን ነው ምናምን ብዙ አይነት ነገር ይባላል። ነገር ግን እኔ የለውም፣ ጊዜ የለኝም፣ ብዙ ነገር ላይ ነኝ። ይሄ ራሱ እንደዚህም ሆኜ ራሱ
ብዙ ያልሰራኋቸው የተቀመጡ መዓት ስራዎች አሉብኝ ማለት ነው። አሁን በዚህ ሁኔታ ላይ ፍቅረኛ በጨምር አስቡት እንግዲህ ጓደኛ ብትኖረኝ አስቡ። ቴክስት ጽፋልኝ የምመልሰው ከ3 ቀን በኋላ ነው። እና ዝም ብዬ አንዳንዴ ቁጭ ብላችሁ የሆነ የምታስቡት ሀሳብ አለ አይደለ? አሁን በእንደዚህ በተወጣጠርኩበት ጊዜ ውስጥ ፍቅረኛ ብትኖረኝ በቃ የምሬ ነው የምላችሁ ትታይ ነው የምትሄደው። ቼክ እኮ አላረጋትም። እኔ ቼክ ላለማድረግ አስቤ አይደለም፣ አላስባትም ማለት አይደለም። ግን ከስራ ጋር ሄድም እንደዚህ አይነት ነገር ከስራ ጋር ሄድም ማለት ነው 30 ደቂቃ ሙሉ ቁጭ ብዬ ከእሷ ጋር ቴክስት አላደርግም። እውነት ለመናገር 30 ደቂቃ ሙሉ ቁጭ ብዬ ከእሷ ጋር ስልክ ማውራት ይከብደኛል። እንደው በሳምንት አንዴ ላደርገው ይችላል ይህንን ነገር። ከዛ ውጭ በየቀኑ ዴይሊ ማታ እየተደዋወሉ ዴይሊ ማታ ላይ ተኝቶ ቴክስት ምናምን ረብስ አይሆንም። የሚያመልጠኝን እኔ ነኝ የማውቀው። እና ይህን ነገር ሳስብ የትኛዋ ሴት ነች፣ ምን አይነት ሴት ነች እኔን የምትረዳኝ ብዬ አስባለሁ። እና ትዝ ይላችሁ ይሆን ከዚህ በፊት ኢትዮጵያ ላይ ቬሪፊኬሽን ኮድ አለ ብሎ ነበር ዩቲዩብ እና ስልክ ጠይቂያችሁ ነበር እና ስልክ ከሰጣችሁኝ ልጆች ውስጥ እያወራን ልጆች አለን። ማውራት ብቻ ሳይሆን ከዚህ በፊትም ተናግሬያለሁ ብዙ ዕቃ ይዛልኝ መታለች ምናምን ብዬ እና ከእሷ ጋር እንኳን ስናወራ እንደዚህ በሪሌሽንሺፕ ጉዳይ ማንች አንተን የምታገባ ነው ያለች። ሴት ልጅ የሚንከባከባት፣ ሰዓት የሚሰጣት፣ ጊዜ የሚሰጣት፣ ብዙ ነገር የሚያደርግላት ትፈልጋለች። አንተ ቼክ አታደርግም። ማናት አንተን የምታገባ ምናምን ብላ ሀሳብ ሰጠችኝ እሷ ራሱ። እና እኔ ራሱ ዝም ሳስበው እንደዛ ነው። ምክንያቱም በቃ ስራ ላይ ነው ረጅሙን ጊዜ የማሳልፈው። ረጅሙን ጊዜ የእንቅልፍ ጊዜ እንኳን በጣም አጭረች። እውነት ለመናገር ብዙ ጊዜ 3 ሰዓት ብቻ ነው እንቅልፍ የምወስደው። በእንቅልፍ የማሳልፈው 3 ሰዓት፣ በዛ ከተባለ 4 ሰዓት፣ ከዛ አላልፍም። የምሬን ነው ብላችሁ እና ዝም ብዬ ሳስበው ከባድ ነው የሚሆነው። ለእኔ ቀላል ነው። ምክንያቱም እኔ ስራ ላይ ስለሆነ ማሳልፈው አይደብረኝም፣ አይጨነቅም። በስራ ተወጣጥሬ ስለሆነ እንትን የምለው አይምሮዬ ሌላ ነገር አያስብም። ስራ ላይ ነው ፎከስ የሚያደርገው። ከዛ ስተኛ ደግሞ እነሱ እንቅልፍ ነው የምተኛው። ብን ብዬ ነው፣ ማንንም አልሰማም፣ ፈሴን አልሰማም ጋይስ። እሷ ደግሞ አስቡት እንግዲህ ብቻ ከባድ ነው። ሪሌሽንሽፕ ከባድ ነው። ማግባት ሳስብ ብቻ ፈልጌ ማግባት ነው እንጂ አያዋጣም ብዬ ወሰንኩ። እኔ አሁን ከባድ ነው ብቻ። እንደውም እንደ ድሮ ሰዎች ነው ማገባው። እንትናን ወድቻለሁ ሽማግሌ ላኩ ምናምን ብዬ ቤተሰብ ጋር ሽማግሌ ለከ መልሰህ አምጥተህ ማስገባት። የምን ካፌ ለካፌ፣ የምን ፓርክ ለፓርክ፣ የምን እንትና ሱሉልታ ምናምን እያሉ ቫኬሽን ምናምን። ኧረ የለም ወይኔ ዛሬ። ለማንኛውም ለጨዋታው ድምቀት ነው፣ ግን ወደፊት ያው ነገሮች ይስተካከላሉ። ምክንያቱም ሁሌም እንደዚህ አልቀጥልም። ለአሁኑ ግን ጊዜን በስራ ማጥፋትና ጊዜን በስራ ላይ ማሳለፍ ትክክል ነው ብዬ አስባለሁ። ምክንያቱም ወጣ ብል ብዙ ነገር አለ ጋይስ፣ ወጣ ብል ብዙ ነገር ገብቷችኋል አይደለ? አሁን ለምሳሌ ከቤት በወጣና አንድ ቀን ውሎዬን ውጪ ባደርገው የማወጣው ወጪውን አስቡት። ሌላውን ተውት፣ የማጠፋው ጊዜ፣ መልሼ የማላገኘው ጊዜ ገብቷችኋል አይደለ? ከዛ በኋላ የማይሆኑ አልባሌ ቦታዎች ላይም ልገኝ ይችላሉ። ቢኮዝ ኦፍ ጓደኛ ምናምን ገብቷችኋል። የቤት መዋሌ እና ስራ መስራቴ ለእኔ ጥሩ መልካም ነው በዚህ ሰዓት ባይኔ። ለማንኛውም ሌላ ነገር አወራሁባችሁ ድራማውን ትቼ። ያው ይጠቅማችኋል ብዬ አስባለሁ። አንዳንዴ ማለት ይህ የህይወትን ማጋራት ወይም ደግሞ ያሳለፍነውን ህይወት ማጋራት መልካም ነው ብዬ አስባለሁ። እና እናንተም ያው ኮሜንት ሀሳብ ላይ ስታስቀምጡልኝ ይባላል ጋይስ። አማርኛ ችግር አለ፣ በአማርኛ እንዳልመጡብኝ። ሀሳባችሁን ኮሜንት ላይ ስታስቀምጡልኝ ብዙ ነገር እማርበታለሁ፣ ብዙ ነገር እጠቀምበታለሁ። ወደኋላ መለስ ብዬ እንዳይም ያደርገኛል እና